ትውውቅ ነው። ከትውውቅ ነው የሚጀመረው። ያ እሺ፣ መልካም እዮባ ከትውውቅ እንዴት ነህ? ሰላም ነው። እንዴት ነህ እዮባ? እሺ፣ አዎ ከትውውቃችሁ መጀመሪያ ሀ ብለክ እሷን ካየህበት ቀን ማለት ነው መጀመር። መልካም እሺ፣ ደስ ይለኛል። አንድ የስራ ባልደረቦች ነን። አንድ የሙያ ዘርፍ ነው ያለን። እሷ ድምፃዊ ነች። የሙዚቃ ባንድ ውስጥ ነው የምንሰራው ሁለታችንና አጋጣሚ የሴት ድምፃዊ ፈለግንና ማስታወቂያ ወጣን ማለት ነው። እና ሴት ድምፃዊ እሷ ደግሞ ልትወዳደር መጣች። አሪፍ አቅም ነበራት። ተወዳደረች፣ አንደኛ ወጣ፣ አለፈች። ቡድናችን ተቀላቀለች ማለት ነው፣ የሙዚቃ ባንዳችንን። ከዛ በመቀጠል ኖርማል እህትና ወንድም ሆነን ነበር። የሙያ ባልደረቦች ሆነን ነው እየቀጠልን የነበረውና ከመሀል የሆነ ቀን ግን የሆኑ ጓደኛሞች ነበሩ። የእሷ ሴት ጓደኛዋና የኔ ደግሞ ወንድ ጓደኛዬ ፍቅረኛሞች ናቸው እና በሆነ አጋጣሚ ይጣላሉ ሁለቱ ማለት ነው። ከዛ እኔና እሷ እናስታርቃቸው በሚል ተነጋገርንና ሁለቱን ለማስታረቅ ፕሮግራም ይዘን ምሽት ላይ ተገናኘን ማለት ነው። ከዛ ምሽት ላይ ተገናኝተን በጣም ረጅም ጊዜ ወሰደብን ለማስታረቅ። ኬዙ በጣም ከበድ ያለ ስለነበረ በጣም ጥረት አደረግን። በሚገርም ሁኔታ ግን ሁለቱም አስማማንና ከመሃል ግን መቼ ማለት ነው አጋጣሚው ነው የምነግርሽና መቼና እኔና እሷ አብረን የማደር እድሉ ተገኘ። በሙዚቃ ባንዳችን ህግ ደግሞ አንድ ወንድ እዛው ከሚሰራ ሙያ ባልደረባው ጋር ጓደኛ መሆን አይችልም፣ በእኛ የሙዚቃ ባንድ ህግ ማለት ነው። እና ያው ግን ቻሌንጅ ቢያደርግሽም እሷ ጋር የሆነ ትንሽ ስሜት ነበረ ለካ ማለት ነው። ከዛ አብረን አደርን፣ ምንም አልተፈጠረም። ይኸው ማርያምን ነው የምልሽ አቡዬ። ምክንያቱም በቃ አወራችኝ ያለውን ነገር እሷ እንደምትወደኝ ለእኔ ልዩ ቦታ እንዳላት አወራችኝ ማለት ነው። ኦኬ ምናምን ብዬ በጣም ግራ ገባኝ። ምክንያቱም ሙዚቃ ባንዱ ጋር ቀጥታ ነው አውቶማቲካሊ ትባረሪያለሽ። ይሄ የቡድኑ ህግና ደንብ ስለሆነ ማለት ነው። እና በዛች ምሽት እንደዛ ተፈጠረ ነገረችኝ። ከዛ በኋላ እኔ ማሰብ ጀመርኩ ማለት ነው። ማለት ለእሷ ልዩ ቦታ መስጠት እንዳለብኝ ገባኝ። ግን ሙዚቃ ባንዱ ጋር ደግሞ ያለው ነገር አለ። በጣም ተጨነቅኩኝ፣ ተጠበብኩኝ። መጨረሻ ላይ ግን ምንም አማራጭ የለም ከእሷ ጋር መሆንን ነው የመረጥኩትኝና በድብቅ መቀጠል ጀመርን ማለት ነው። ሙዚቃ ባንዱ ያለ ቲም በሙሉ ሳያውቅ ሁለታችን መቀጠል ጀመርን። ሁለቱ ጓደኞቻችን ግን ያውቃሉ። ሁለቱ ጓደኞቻችን ያውቃሉ፣ ሌላው ሰው የሚያውቅ ሰው የለምና እንደዛ ያደረግን ፍቅራችን መቀጠል ጀመርን። በዛ መንገድ ነው ትውውቁ የነበረው ለማለት ነው። ከዛ እንዲህ እንዳያለን ቀጠልን። ከመሃል ግን በቃ መታወቁ አልቀረምና ታወቀ። ገብቶሻል? የሙዚቃ ባንዱ ክሩ በሙሉ አወቀ። ከዛ እንዳልኩሽ መባረር ነው ከሙዚቃ ባንዱ አይደለ? ግን ሁለታችንም ደግሞ ለሙዚቃ ባንዱ በጣም በጣም አስፈላጊ ከመሆናችን የተነሳ ምህረት አደረጉልን ማለት ነው። ማለት በቃ ፍቅር ነው፣ ምንም ማድረግ አይቻልም ምናምን ብለው አለፉ። እኔም የሙዚቃ ባንዱ መድረክ አስተዋቂ ነኝ፣ እሷ ደግሞ ሴት ድምፃዊ ነች። ሴት ድምፃዊ ደግሞ እኛ አካባቢ በጣም ውድ ነው እና በስንት ጣጣ ነው ያገኘናት። ልጅቱ ጎበዝ ልጅ ነች በዛ ላይ እና በዛ መንገድ ነው የተዋወቅነው። እያልን ቀጠልን፣ ሁሉም ይፋ ሆነ። ቀጠልን ብዙ ረጅም ጊዜ ቆየን ማለት ነው። በጣም በፍቅር በጣም ነው የምትወደኝ፣ በጣም ነው የምወዳት። እኔ እሷ ማለት በፊት ማሰባበት የነበረ ነገር ነው። ገብቶሻል አቡዬ? እኔ ግን ከመላመድ የመጣ ነገር ነው። እሷን እኔ በመላመድ ውስጥ በጣም አፈቀርኳት ማለት ነው፣ ልጅቱ ማለት ነው። እሷ ግን ከበፊትም ነው እንትን የምትለኝ የምትወደኝ የነበረ። ያው ባትናገርም ሴት ልጅ ስለሆነች ያታውቂው የለ ያለውን ነገር እና በዛ መንገድ ቀጠልን። ከመሃል እኔ
አጋጣሚ እኔ ክፍለ ሀገር ነው ያለሁት። በዛ አጋጣሚ እኔ ጎጃም ነው ያለሁት። ጎጃም ነው ያለነው ሁላችንም እና አጋጣሚ ሆኖ ይህ ረብሻው መጣ ማለት ነው። ወቅታዊ ጉዳይ ማለት ነው እና ጦርነቱ ሲመጣ ስራ አቆምን። ስራ አቆምንና ከዛ እኔ ያለኝ አማራጭ ምንድን ነው? በቃ ሌላ ቦታ ሂጄ ጆይን አድርጌ ሌላ ቦታ ስራ መስራት ነው እና ወደ አዲስ አበባ ሄድኩኝ ማለት ነው። ከመሀል እንግዲህ 2 ዓመት ቆይታ አለን። የ2 ዓመት ቆይታ በዚህ ጊዜ ውስጥ ማለት ነው። ይሄ ጦርነቱ እስኪመጣ ድረስ 2 ዓመት ሙሉ ቆይተናል አብረን። እኔ ምንድን ነው ሄድኩኝ ማለት ነው ወደ አዲስ አበባ እና በቃ እንዳገባት ትፈልጋለች። ሁሌም ቃል እገባላታለሁ። በጣም ትወደኛለች፣ ትሳሳልኛለች፣ ታስብልኛለች። እኔም እንደዛው ማለት ነው እና ቃል ገብቼላት ነው የሄድኩትኝ። ወደዛ ሲሄድ ስመለስ እንደማገባት ማለት ነው። ከመሀል ስራዬን እየሰራው ምናምን እዛ በቃ ሁሌም እንደዋወላለን፣ ቀን በቀን ነው የምንደዋወል ያለው ነገር። ከመሀል ግን ሌላ ነገር ተፈጠረ። እኔ ሲሄድ አደራ ብዬ የሄድኩት ጓደኛዬ ነበረ። የሚገርምሽ አቡዬ በጣም የምወደው የሙያ ባልደረባዬ ነው። እኔ ከሙዚቃ ባንዱ ባለፈ የኤፍኤም ሬዲዮ ጋዜጠኛ ነኝ በዛ አጋጣሚ እና እዛ ውስጥ ባልደረባዬ ነው እና በግሉ ደግሞ ስቱዲዮ አለው የዩቲዩብ ስራ ምናምን እንደዚህ ካሜራማን ነው፣ ቪዲዮ ኤዲተር ነው፣ ሌላም ነገር ይሰራል እና ዩቲዩብ እሷ ደግሞ ትሰራለች ከሙዚቃ ባንዱ ጎን ለጎን የዩቲዩብ ስራ። ይሄ ተከታታይ ድራማዎች አሉ አይደል ዩቲዩብ ላይ፣ እዛ ላይ ትወና ስራ ትሰራለች ልጅቱ ማለት ነው እና እሷን እንዲያሰራልኝ ብዬ በጣም በደንብ በቃ ማለት ይንከባከብልኛል በቃ ምክንያቱም ካለን የጓደኝነት መጠን ነው የምነግርሽ። በጣም ጓደኛዬ ነው። በጣም ወዶ በጣም ማከብረው ማለት ነው እና አደራ ብዬው ምናምን ሄድኩት። ሲሄድ ሁሉ ለሱ ነው። ብዙ ጓደኞች አሉኝ፣ ግን በቃ እሱ አንደኛ እሷን በደንብ ያሰራልኛል፣ በደንብ ይከባከብልኛል ምናምን ብዬ ነው እና ከመሀል ሄድኩኝ። እዛ አዲስ አበባ በነበረኝ ቆይታ ብዙ ጭምጭምታዎች ይደርሱኛል። እየተደወለ ስልክ ምናምን ጓደኞቹ እየደወሉ ይነግሩኛል። ምንም በቃ ማለት ሁሌም አብረው እንደዚህ ያሳልፋሉ ይመስለኛል እና የምናየው ነገር ጥሩ አይደለም። በጣም ከልክ ያለፈ ነገር ነው። ይሄን ነገር ምንድን ነው የምትለው ምናምን ሲሉኝ እኔ በቃ አላምንም ሁላ። የሚገርምሽ በጭራሽ እኔ ማለት እንደዛ አይነት ስራ ምናምን እሱም ያደርገኛል እሷም ታደርገኛለች የሚል ቅንጣት ያክል ጥርጣሬም የለኝም እና አልሰማቸውም። ሁሉ ጆሮ ዳባ ልበስ ብዬ ነው ማልፈው ነገሩ ማለት ነው። ቼክ አላደርግም እና በቃ በተለያየ አጋጣሚ በቃ በተለያየ አቅጣጫ ይደውሉልኛል ጓደኞች። አረ ይሄ ነገር ጥሩ አይደለም፣ የሆነ ነገር ብታደርግ ምናምን መስመር እየለቀቀ ነው ምናምን ይሉኛል ማለት ነው እና ከመሀል ወደ አገር ቤት ተመልሼ የመጣው ማለት ነው። ከመጣው በኋላም አብረን ነን፣ አብረን እያሳለፍን ነው እስከዛም ድረስ በቃ ባልና ሚስቶች ነን። የምንጋባበትን ቀን ነው የምንጠብቀው። የሚገርምሽ ያው በእኔ ዙሪያ ያሉ ሰዎች እንደውም አሁን እዚህ ውስጥ ካሉ ታሪኩን ስለሚያውቁ ያግዙኛልና ከዛ ከመሀል እየቀጠልን እያለ ጸባይ መለዋወጥና መቀያየር ምናምን መጣ። ገብቶሻል? እኔ እዚህ ስመጣ ማለት ነው አገር ቤት ስመጣ ምክንያቱ አልገባኝ። በቃ ትንሽዬ ጥፋት ከተገኘብኝ በጣም በቃ ኤግዛጀሬት ታደርገውና ክርር በቃ ነገሩን ታከረውና ታውቂያለሽ፣ በቃ በጣም ታስጨንቀኛለች ምናምን፣ ትቀጣኛለች ምናምን። እኔ በመላመድ ውስጥ እሷን በቃ ማለት ፍቅር ውስጥ ስለገባው በቃ የሆነ ነገር ስትለኝ ይከፋኛል። በቃ እስከ ማልቀስ ድረስ ነው የምደርሰውና አውቶማቲካሊ ምንድነው እኔ እንደወደድኳት ደግሞ እንዳፈቀርኳት ስላወቀች በቃ በጣም ነው የምትቀጣኝ። የሚገርምሽ ማለት ነው በጣም ነው የምትቀጣኝና ከመሀል የሆነ ሰዓት ላይ የሆነ ቴክስት ተጻጽፈሃል አለችኝና በቃ ከዚህ በኋላ እኔ እናንተ በቃ አንገናኝም ምናምን በቃ እዚህ ጋር አበቃ ምናምን አለችኝ ማለት ነው። ከዛ በቃ ሌላ ታሪክ ውስጥ ገባሁ እኔ ማለት ነው። በጣም በቃ ብዙ ጓደኞችን ለምኜ በቃ ስታርቁኝ ብዬ ለካ ይሉሽ እኔ አዲስ አበባ ሂጄ ያለ ከልጁ ጋር
በቃ በጣም እላፊ ከልክ በላይ ከመቀራረባችሁ የተነሳና አብረው በቃ ከማሳለፋችሁ የተነሳ ሌላ ታሪክ ውስጥ ገብተዋል ማለት ነው። እና እዛ ያለው ነው በቃ የጀመሩት ልጁ ጋር ማለት ነው። ብዙ ነገር ልመጣ አካባቢ በቃ ብዙ ታሪክ ውስጥ ገብተዋል ምናምን። በዛ ምክንያትም ነው እንደዚህ የምትለዋወጠው ማለት ነው። ኢብን እንኳ እሷ ጋር ሁኜ ሲደውልልኝ ማለት ነው እሷ ጋር እንዳልሆንኩ ነው በቃ ንገረው ምናምን ትልኛ እና አይገባኝም። ገብቶሻል? እኔ እንደዛ ስትለኝ ኦኬ ምንድን ነው ይሄ ነገር? ምክንያቱም በቃ ዩቲዩብ ምናምን አብረው ስለሚሰሩ በቃ ማግኘት አልፈልግ ብላ ነው እንጂ በቃ በስራ ጉዳይ ምናምን ፈልጓት በቃ እኔ አሁን መሄድ አልፈልግም ብላ ነው እንጂ ምናምን በሚል ነው የምረዳው እንደዛ ስትለኝ ማለት ነው። እና ከመሀል እንደዛ እየቀጠልን ያለ መጨረሻ ላይ በቃ ጓለች ምናምን ከዚህ በኋላ በቃ እንቀጥልም ምናምን በቃ አንተም ሌላ ሰው የተሻለ ሰው የሚያስፈልግህ እኔም የተሻለ ሰው የሚያስፈልገኝ ማለት መጣ ማለት ነው። ከዛ ቀጠልን። በጣም እኔ ሌላ ታሪክ ውስጥ ገባው። ጓደኞችን ሰብሰብ አድርጌ ታረቅን ማለት ነው። ከታረቅን በኋላ እንዳገባት ብዙ ጊዜ ትነግረኛለች እና እሺ ሽማግሌ ነገ ትልካለሁ ያለችኝ ማለት ነው። አጠር አድርጌ ነው የምነግራችሁ ማለት ታሪኩ በጣም ብዙ ስለሆነ አጠር አድርጌ ለመናገር ያክል ጊዜ እንዳልወስድ ብዬ ነው። ሀቡዬ እኮ ኮመንት አታንብባ ታዲያ። ኮመንት ካነበብኩ እኮ ሀሳብክ ይሰረቃል። አንተ እኮ አሁን ኮመንት እያነበብክ እኛ ልባችን ወረደ። ቀልጠፍ ሀሳብህን እየሰረቀ ወይ ስልክበጣውና ሳታይ ገባህ? ባለ ታሪክ ኮመንት ማንበብ የለበትም፣ ሀሳቡ ይበታተናል። እሺ ሀቡዬ ከዛ ምን መስልሽ ሽማግሌ መላክ አለብህ አለች እሷ ማለት ነው። እሺ ልካለሁ በቃ የመጨረሻ ቆረጥኩኝ። የኔ ቤተሰቦች በነገራችን ላይ ያውቃሉ እኔና እሷ ፍቅረኛሞች እንደሆንን ያውቃሉ። ቤት በተደጋጋሚ እንደዚህ ፕሮግራም ሲኖር ምናምን ይዣት ሄዳለሁ። ማዘር ታውቃለች፣ እነሱ በቃ ሁሉም ያውቃልና እሱ የእሷ ቤተሰቦች ግን አያውቁም። ምክንያቱም እኛ ያለንበት ከተማና እሷ ያለችበት ከተማ ከሌላ ከተማ መጣ ነው ወደኛ ከተማ ተወዳድራ የገባችው በድምፃዊነት በዛ አጋጣሚ ማለት ነው። እና በቃ እንትን መላክ አለብህ ሽማግሌ መላክ አለብህ አለችኝ። ኦኬ ብዬ ነገ በቃ እልካለሁ ምናምን ብዬ ጨርሰን ምናምን ተለያየን ማለት ነው። አንድ ምሽት አብረን አሳልፈን ማለት ነው። ከመሀል ልጅቱ በጣም ተጨንቃለች። ገብቶሻል? በቃ ከማን እንደምትሆን ግራ ገብቷታል። እሱ ጋም ሌላ ነገር ነው የምትለው፣ እኔ ጋም እየመጣች ሌላ ነገር ነው የምትለው። ማለት እንትን ነው። እኔ አንድ ነገር የምነግርሽ ነገር ያው ከኔ የተሻለ ነገር አለው ልጁ ማለት ነው። ከኔ የተሻለ ስልሽ በቁስ ነው፣ በቁስ የተሻለ ነገር አለው። እኔ በቃ ስራ መስራት ስላልቻልኩኝ እንደምታውቂው በወቅታዊ ጉዳይ ምክንያት ነው የሄድኩትኝ እና ከስራ ውጭ ስለሆንኩኝ በቃ በሆነ ነገር ያው አሁን ካለፈ በኋላ የገባኝ ነገር ምንድነው ስጦታ ምናምን ይገዛላታል። በጣም ብዙ ስጦታ ይሰጣታል፣ ብዙ ነገር ያደርግላታል፣ ብዙ ነገር ማለት ነው። እና በዛ እንግል ታውቂያለሽ ተማርካለች ልጅቱ እሱ ጋር ነው የሆነችው። ከዛ ከሁለታችንም የትኛውን በቃ ከማን ጋር ትሁን መጨረሻ ላይ ምንድነው ያደረገችው? ደወለችና ለኔ ማለት ነው ከዮርዲ ጋር ችታ አድርጊ ይባሉ አለችኝ ማለት ነው። በጣም በሚገርም ሁኔታ ማለት ነው። በዚህ አማርኛ ነው ያለችኝ። በቃ ከዮርዲ ጋር ችታ አድርጊ ይባሉ አለችኝ። እኔ አላመንኩም። በቃ ማለት እኔ እየቀለደች ሙድ ያዘች ምናምን ነበር የመሰለኝና የምርሽ ነው ስላት አዎ ምናምን። ከዛ ልክ ዘጋሁትና እሱ ጋር ደወልኩለት። ተረጋጋ፣ ምንም እንትን ያለ ነገር ማውራት አለብን ምናምን አለኝ ማለት ነው። ኦኬ ምናምን ብዬ በቃ እሷን ነው ማግኘት ያለብኝ፣ እሷ አላገኘሁም፣ ቆይ እስኪ ምናምን ብዬ እሷ ጋር ሄድኩ ማለት ነው። በአካል አገኘኋትና ነገረችኝ። በቃ በግልጽ በቃ እንደዚህ ደግሞ ምንም ሳትሸማቀቅ ምናምን ማለት ነው። በቃ ንስሐ ልገባ ነው በቃ ችታ አድርጌብሃለሁ ምናምን። በቃ እኔ ራሴን አላቅም በሰዓቱ። የሚገርምሽ በጣም ብዙ ነገር ነው የተፈጠረው። ተናደድኩ በጣም ያው በጣም ተጎዳው። በጣም ከምልሽ በላይ ጸበል ተጠምቄ ነው ሁሉ የዳንኩት ማለት ነው። አቡ የምሬን ነው የምልሽ። ማለት እንትን ያልኩት በቃ ከዚህ ስሜት ያገገምኩት ለማለት ፈልጌ ነው። እና በዛ መንገድ ችታ አደረገችብኝ ማለት ነው። እና የሚገርመው ነገር አሁን ያለፈው እሁድ ማለት ነው
አሁን ያሳለፍነው ዛሬ ማክሰኞ አይደለ? አሁን ያለፈው እሑድ ነው የተጋቡት። የሚገርምሽ ከልጁ ጋር ማለት ነውና እንደዛ ሆኖ እሱ ጋር ሆነች፣ ተለያየን እኔ ጋር እሱ ጋርም ተጣላን። በቃ ብሎክ አደረኳቸው ሁለቱንም በማንኛውም ሁኔታ ማለት ነው ብሎክ አደረኳቸው። ምንም ግንኙነት የለንም ግን ተጋቡ አሁን እሑድ ማለት ነው። እና በጣም በቃ ምን ልልሽ ፈልጊ ነው አሁን ማለት ሰው እንዲማርበት እንፈልገው መሰልሽ። አሁን በዙሪያችን ጓደኞቻችን ሊኖሩ ይችላሉ ገብቶሻል። እና ግን ፍቅረኛሽን ወይ የወንድም ሊሆን ይችላል የሴትም ፍቅረኛሽን ማለት ነው ከጓደኛሽ ጋር በቃ በልክ ነው መቀራረብ ያለባቸው ገብቶሻል። በልክ ነው አቀራረባቸው፣ በልክ መሆን አለበት። ያለበለዛ ማለት የሚገጥማቸው ጣፋንታ የኔ ጣፋንታ ነው ገብቶሻል። በመላመድ ውስጥ በመቀራረብ ውስጥ ብዙ ነገር አለ። ብዙ ነገርሽ ነው የምታጭው አቡ የምር ነው የምልሽ። እና ከዚህ ትልቅ ትምህርት መውሰድ አለባቸው። እና እኔ አሁን እግዚአብሔር ይመስገን በሁለት ሳምንት ውስጥ ነው በቃ ከዛ ስሜት ውስጥ የወጡ ማለት 1 ወር ምናምን አካባቢ በቃ 1 ወር በጣም የተቸገርኩት ማለት ነው። ከዛ በኋላ ግን በቃ ኖርማል ነው። ግን ሰው ሁሉ በጣም ይገርመዋል። በጣም የሚፈርድባቸው ሳገኛቸው ምናምን በቃ ያጥላላቸዋል፣ ያንቋሽሻቸዋል ምናምን አንተ ጓደኛን እንደዚህ አድርገህ ምናምን አንቺ እንደዚህ በጓደኛሽ ላይ ምናምን አይመስለኝም። ምንም ዋናው አንቺ ተገፊ እንጂ አትግፊ የሚባለው ነገር አለ። እኔ ያለ መግፋቴ ደስ ይለኛል። እኔ አሁን ነፃ ነኝ ገብቶሻል። በምንም ታምሩ ቢጋቡ ምን ቢሉ እንዴ እንደውም ደስ ይለኛል። ለቁም ነገር እንደውም መሆኑ ለኔ በጣም ትልቅ ነገር ነው አቡዬ የምር ነው የምልሽ። እንደው ዝም ብለው እንደዛ ሆኖ በቃ ከዛም ሳትሆን ልጅቱ ከኔ ጋር ሳትሆን ብታልፍ ነበረ ከባድ ወር ግን አገባት አሁን እሑድ ማለት ነውና ይሄ ነገር ተፈጠረ ልልሽ ፈልጌ ጓደኛዬን ማጣሁት እሷንም ማጣኋት ሁለት ሰው ነው ያጣሁት። ይሄ ቀላል አይደለም። በጣም ወዶ ጓደኛዬ ነበረ ግን በዚህ ስህተት በዚህ በቃ ቆሻሻ የሆነ ስራ ማለት ነው አጣሁት ገብቶሻል። እሱ ምርጥ ጓደኛዬ ነበር። ብዙ ነገር አሳልፈናል። አንድ ሙያ ባልደረቦች ነን። ብዙ ነገር ሰርተናል። ብዙ ነገር በቃ ምንም ያላደረገው ነገር የለምና ለዛ ነው ገብቶሻል። አሁን ብዙ ሰው ሊማርበት ይችላል ብዬ ነው። ጓደኞቻችሁ ጋር በልክ ይቅረቡ። ልክ ከሌለው ልቅ ነው በቃ ልቅ ነው የሚሆነው። የተረዳሁት ነገር ማለት ከዚህ ህይወት ብዙ ነገር ተምሬያለሁ እኔ። ከዚህ በኋላ በሚኖረኝ የፍቅር ህይወት ሴት ልጅ በምን አይነት መንገድ በቃ መያዝ እንዳለብኝ እኔ ተረድቻለሁ። ገብቶሻል። አሁን ሰው ጋር እስኪደርስ መጠበቅ የለብንም። አሁን ምንድነው የሚባለው? በሰው አይቶ የሚማር ብልህ ነው፣ በራሱ ሲደርስ የሚማር ግን ሞኝ ነው ይባላል። በራሳችን እስኪደርስ መጠበቅ የለብንም። ከኔ መማር አለባችሁ ብዙዎቻችሁ ማለት ነው። እና ለዛ ነው አቡዬ በጣም አብዝቼዋለሁ። ያው ከትውውቁ ጀምሮ አቅርብ ስላልሽኝ ድሉን ስለሰጠሽኝ ነው እንጂ በአጭር ነበር ማቅረብ የፈለኩትኝ። ያለው ነገር ይሄ ነው። ሌላ ጥያቄ ካለሽ ደግሞ እመልስልሻለሁ። እና ባካችሁ ጓደኞቻችሁን በልክ አቀራርቡ ከፍቅረኞቻችሁ ጋር ማለት ነው፣ በተቻለ መጠን ማለት ነው። ልክ ይኖረው ነው። ከዛ ውጪ እኔ ጣፋንታ የማይገጥምበት መንገድ የለም። እና በዛ አጋጣሚ እኔ አስራት ኒውስ የሚለው አካውንቴ አቡዬ ዜና ምናምን የምሰራበት ነው። ጀማሪ ነኝ። ዜና ነው የምሰራው። ወቅታዊ ዜናዎችን እሰራለሁ። እንደዚህ አስገራሚ ክስተቶችን፣ አስደናቂ ሁነቶችን፣ በዓለም ላይ የሚፈጠሩ ሁነቶችን ዘግብበታለሁ። መዘግብበት አካውንት ነው። ገብተው ቢያዩት ያዩታል፣ ማየት ይችላሉ። ጠቅላላ እውቀቶችን የምዘክርበት አካውንቴ ነው። የስራ አካውንት ስለሆነ ፎሎ ቢያደርጉኝና ቪዲዮ ቢሰሩልኝ ደስ ይለኛል። አንቺ ቤተሰቦች ይህን ለማለት ነው። አመሰግናለሁ አቡዬ። ጥያቄ ካለሽ እመልሳለሁ። በጣም እናመሰግናለን ተሞክሮህን ስላካፈልከን። እኔ ምንም አይነት ጥያቄ የለኝም። ስለደረሰብህ ክህደት ደግሞ እናዝናለን። ያንተ ብትሆን ትቆይ ነበር። ያንተ ስላልሆነች ነው ፈጣሪ ወሰዳት። ያ ልክ ነሽ። በዚህ አምናለሁ እኔ በዚህ አምናለሁ። ምንም ጥያቄ የለውም። ለበጎ ነው ብዬ ነው ያለፍኩትና ምንም የተሻለ ነገር ይመጣልና እስኪ እንግዲህ ይመጣል ጋር ችግር የለውም። እሺ ቴንክ ዩ። ገጣሚ ለማ አንድ ቁጥር እየጻፈ ነው ጋይስ፣ ኢንቫይት አድርጉት። ምናልባት ግጥም ሊያቀርብልን ፈልጎ ይሆናል። ኢንቫይት አድርጉት ገጣሚ ለማ። ሆይ መላ ከዛ አስተማሪ ታሪክ አለኝ የፍቅር ታሪክ አለኝ ብላችሁ ጻፉ። አስተማሪ ታሪክ አለኝ ወይ የፍቅር ታሪክ አለኝ።
ሰላም ልጄ አቡዬ እንደት ነሽ? ሰላም ነው። እንዴት ነህ? በጣም ይለማ አለሁ